በኢትዮጵያ እምብርት ውስጥ ሙዚቃ ድምፅ ብቻ አይደለም፣ ታሪክ ነው፣ ነፍስ ነው፣ አንዳንዴም አብዮት ነው። ላለፉት 3 አስርት ዓመታት ይህን ትልቅ ኃላፊነት በትከሻው የተሸከመ ከብላቴናነት እስከ ጎልማሳነት ከክብሩ ሳይጎል የኖረ አንድ ሰው አለ። እርሱ የብዙሃኑ ድምፅ ነው። ዛሬ የክፍለ ዘመኑ ድንቅ አርቲስት የቴዎድሮስ ካሳሁንን ወይም በብዙዎቻችን ዘንድ ቴዲ አፍሮ በመባል የሚታወቀውን ሰው ታሪክ ይዘናል። ሐምሌ 7 ቀን 1968 ዓመተ ምህረት በአዲስ አበባ ከዛሬ 49 ዓመት በፊት የተወለደው ቴዎድሮስ ካሳሁን ገና በለጋ ዕድሜው ለጥበብ የታጨ ነበር። ከአቶ ካሳሁን እና ከወይዘሮ ጥላዬ የተወለደው ቴዲ ወላጆቹ የጥበብ ሰው ሲሆኑ አቶ ገርማሞ ታዋቂ የዜማና ግጥም ደራሲ ነበሩ። የሚገርመው ግን ወላጆቹ ወደ ሙዚቃው ዓለም እንዲገባ አይፈልጉም ነበር። ከአፍሮ ባንድ ጋር በነበረበት ወቅት ቴዲ አፍሮ ስያሜውን ያገኘው ቴዎድሮስ ዝምተኛና ሳቂታ ባህሪ ቢኖረውም ገና ከጅምሩ በውስጡ ታላቅ የሙዚቃ ስጦታ ነበረው። ገና ሀ ብሎ ሲጀምር በአርቲስት አዳነች የተደነቀው ቴዲ ለብዙ ታዋቂ ዘፋኞች ግጥም እና ዜማ በመስጠት በሕዝቡ ዘንድ ዕውቅናን አግኝቶም ነበር። ሆኖም ህልሙ ድምፃዊ መሆን ነበርና ወደ ራሱ ሥራ ሲመጣ የሬጌ ምትን ከጥንታዊው የኢትዮጵያ ዜማ ጋር አዋህዶ መጣ። በ1993 ዓመተ ምህረት አቦጊዳ የተሰኘውን አልበሙን ሲለቅ ሙዚቃው በሬዲዮ ብቻ ሳይሆን በመላው አገሪቱ ጎዳናዎች ላይ ገነነ። ለአማርኛ ሙዚቃ አዲስና ዘመናዊ ለዛም አመጣ። በበሳል አእምሮ እና በረጋ አስተሳሰቡ የተወደደው ቴዲ ለሕዝብና ለእውነት የቆመ መሆኑን ግን ያስመሰከረው በ97 ዓመተ ምህረት ባወጣው ያስተሰርያል አልበሙ ነው። በወቅቱ በነበረው የፖለቲካ ውጥረት ውስጥ የአልበሙ ርዕስ ለብዙዎች የተስፋ መዝሙር ሆነ፣ ለአድናቂዎቹ ጀግና፣ ለባለስልጣናት ግን ራስ ምታትም ሆነ። የቴዲ ሕይወት በስኬት ብቻ የተሞላ አልነበረም። እስርንና የመገናኛ ብዙሃን እገዳዎችን አስተናግዷል። ነገር ግን ድምፁ በታፈነ ቁጥር አድናቂዎቹ ይበልጥ ድምፅ የሆኑት ነበር። በ2004 ዓመተ ምህረት ጥቁር ሰው ተለቀቀ። ይህ አልበም ሙዚቃ ብቻ ሳይሆን ስለ ዳግማዊ አፄ ምኒልክና ስለ አድዋ ድል የሚያስተምር የታሪክ መጽሐፍ ነበር። በ2009 ዓመተ ምህረት የወጣው ኢትዮጵያ የተሰኘው አልበሙ በቢልቦርድ የዓለም የሙዚቃ ሰንጠረዥ ላይ አንደኛ ደረጃን ሲይዝ ቴዲ አፍሮ ዘፋኝ ብቻ ሳይሆን የሀገር ምልክት መሆኑን ዳግም አረጋገጠ። በየመሃሉ ቤዛናትን እና አርማሽን ያስደመጠን ቴዲ አፍሮ አሁን ደግሞ ከ9 ዓመታት ረጅም ጥበቃ በኋላ ኢትዮሪካ የተሰኘውን 18 ዘፈኖችን የያዘ 6ኛ ስቱዲዮ አልበሙን ይዞ መጥቶልናል። በዚህ አልበም ውስጥ እንደ ሁሌው የተዋጣለት ሥራ ይዞ ቀርቧል። በዳስታል ሥራው ግን የብዙዎችን ሕይወት ዳሶ ሕዝቡን እንባ አራጭቷል። ሁሉም በፈራበት ወቅት አለውላችሁ በሚመስል መልኩ መጎዳታችንን አሰምቷል። ከዚህ በላይ ሐዘን ከዚህ በላይ መርዶም ወዴት ይመጣል? ፍቅርን ብዬ እንጂ ተግቼ ለሰላምን ያስመታገሴ መች ከሀገር ይበልጣል የሳን ነፍሴ ወይ ከሀገር መች ወጣሁ አልበሙ በአጠቃላይ በልዩ የሙዚቃ ቅንብሩና በጥልቅ ግጥሙ የኢትዮጵያን ውበትና ፍቅር የሚዘክር ሲሆን በወጣ በጥቂት ቀናት ውስጥ በሚሊዮኖች የታየና በየቤቱ የሚደመጥ ተወዳጅ ሥራ ሆኗል። ቴዲ አፍሮ የኢትዮጵያን ታሪክ ከወደፊቱ የሚያገናኝ ድልድይ ነው። የቴዲ አፍሮ ታሪክ ይህን ይመስላል። በታሪኩ ከተደሰታችሁ ላይክ አድርጉ። እንዲሁም የምትወዱትን የቴዲ አፍሮ ዘፈን በኮሜንት መስጫው ላይ አጋሩን።